እኔ ያልገባኝ ነገር አለ አሁንም ቢሆን ማለት ነው። እሺ እሱ እውነቱ በራለት ነው። ከዛ ሄደ ወደ ጌታ ወደ ኢየሱስ ነው እኔ የመጣሁት። ቤተሰቦቼ ሙስሊም ናቸው ግማሾቼ። ስለዚህ እውነት ነው። እኔ ድሮ ፋይዛ ይባላለሁኝ። አሁን ደግሞ ጌታ ይመስገን ማርታ ይባላሉ። በአሁኑ ሲም ማለት ነው። እውነቴን ነው የምላችሁ። አንቺ አትሳቂ። ምን ያስቃል እንዴ? አንቺ አትሳቂባት። አንቺ ደግሞ ታይ ውሸት እንዳይመስል አትሳቂባት። እሺ ባይ የጌታ ሰው ዝም በላት። ስለዚህ ማለት ነው ኢየሱስ ክርስቶስ ለኛ ብሎ አይደል እንደ ከሰማይ ወርዶ ተሰቅሎ ሞቶ ለኛ ብሎ ነው መስቀል ላይ አይደለም እዚህ ምድር ላይ ከሰማይ አይደለም እዚህ ምድር ላይ ድንግል ማርያም ማዕፀን ውስጥ ነው የተጸነሰው። መልአኩ ገብርኤል ሲናገር ምን አለ? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ኦኬ እሺ ይሁን በቃ። እሱ ሞቶ በሶስተኛ ቀን ተነስቷል ወይ አልተነሳም? እሱን ንገር። የለም ሲጀመር 3 ቀን የሚባል ሂሳብ የለም። ክርስቶስ አርብ ማታ ላይ ተቀበረ ይላል መጽሐፉ። ከዛም የሰንበት ማለዳ ላይ ተነሳ ይላል። 3 ቀን 3 ሌሊት አይሞላም። ይሄ ደግሞ ውሸት ነው። ውሸት አይደለም። እኔ ደግሞ መቅረቡን የሚባለው እንትኑ ቦታ ራሱ ሄጃለሁ። የማርያም እንትን አለ ግን የሱ የለም፣ ባዶ ነው። እኔ በአይኔ አይቻለሁ። እውነቴን ነው የሚለው። ለዛ ነው እኔ ክርስቲያን ሆንኩት። ሄደሽ ቀብሩ ስላየሽ ክርስቲያን ሆንሽ። ለብዙ ተምራት ነው ዝም ብሎ አስተምሯል። ሁሉም ነገር ከዛ እኔ ለቤተሰቦች ተባረሬ ለብቻዬ በቃ እግዚአብሔር ኢየሱስ ያድናል ብቻዬ ይበቃኛል ብዬ ለቤተሰቦቼ ተለይቼ ነው ያለሁት። ጌታ ሰው አሁን ነው ጧ ማለት። እሺ ቤት አታድርጉ፣ ሳቃችሁን እንድንሰማ ሚዩት አታድርጉት። እሺ አንቺ የኔ ጓደኛ የኔ ቆንጆ ወድሻለሁ። እሺ አትሳቂ። ስለዚህ ማለት ነው እኔ ሰው ወደደ ነው። አንተ ቆይ ከኔ ጋር ወራ ነው እሱ አሁን አንዴ ያዳመጠ ቆይ ኦኬ ከዛ በኋላ እሱ ጌታን ተቀበለ። በአማርኛ ወሬ እንዲገባኝ ይኸው አንድ መነጽር ይሳባ አላህ ወላሂ ትችወጣው ይሄ ነው። በአማርኛ ታወራለሽ? ይኸው እሷ አማርኛ ብዙ አትችልም። እሷ የሀዲያ ልጅ ናት። የሀዲያ ልጅ ነው። እሷ ብዙ አትችልም ማለት ነው። አሁን ወደ ቁም ነገር ሌላ አንተ ይሆና እሺ ሙስሊም ነበርሽ አይደለ? ሙስሊም ነበረች፣ ታምራለች። ሁሉም ነገር እውነቱ አግኝታ ወደ ክርስቲያን መጣች። አለቀ። እውነቱ አግኝታ መጽሐፍ ላይ ታምራ ምን ብላ ሁሉም ነገር ኡዱ ስንት ስጁድ አለው? ኡዱ ስንት ስጁድ አለው በእስልምና ሃይማኖት? እሷ አንቺ ነው የመለሽ ወይኔ እሱ ደግሞ እኔን ትጠይቃለህ ዛሬ ጭራሽ። ሙስሊም ነሽ አይደል? በፊት ስንት አለ ያምን እኔ ሙስሊም አይደለም እንግዲህ ኡዱ ስንት ስጁድ አለው? ይሄ ቁጥር ነው እያለች ነው። በቃ ምርጫ ልስጣት። በቃ ኡዱ ስንት ስጁድ አለው? ሀ 1 ለ 2 ሐመራ 5943 መ ከሀስከፈ መልስ ናቸው። የትኛው ትክክለኛ? ወላሂ ክርስቲያኖች እንዴት ነው በእውነት መቀነት አዝናን ወላሂ ራስ ከላይ ጥያቄ ያለና ወይኔ እስክ ሰላም አለይኩም ይሰማል? ወአለይኩም ሰላም ይሰማል። ሰላም ነው። እንዴት ናችሁ? አልሐምዱሊላህ። እኔ የገባሁት ማለት ነው በውስጥ የሆነች ልጅ አስገቡኝ እያለች ያላያችኋትን መሰል ልጅ ሚጣ የምትባል አስገቡኝ እያለች ነበር። ጥያቄ አላት፣ አስገቧት። እሺ አድሚኖች ካሉ ያስገባትሽ። እኔ ማስገባት ወአለይኩም ሰላም። እሺ ጥያቄው ምንድን ነው?
እኔ የምሰራባት ሴትዮ በሽተኛ ናት እና እግሯ ምናምን መራመድ አትችልም። በቃ በዊልቸር ነው እና የምትሄደው። እኔ ነኝ በቃ እንትን ምላት ማለት ነው። እኔ ሀማ ምናምን ገለዋን ምናምን ማጥባት እኔ ነኝ እና ገለዋን ማየት ሀራም ነው ምናምን ሲሉ ሰምቼ ነው። አይቻልም ገለዋን ማየት፣ ግን የሚያጥባት የቤተሰብ ክፍል ሊኖር ይገባል። እነሱ ናቸው። ያ ከሌለ ግን ምንም አማራጭ ከሌለ የዛኔ በጓንት ይዘሽ ፊቷን ማነሰውነቷን ሳታይ ብታጥቢያት ችግር የለውም። ነግሯለሽ። የሰውነት ማለት እንትን አለ ቤተሰብ አለ፣ ግን እሺ አይሉም እነሱ ያባት ነው። እሺ እነሱ ናቸው ማጠብ ያለባቸው። እህት እንደ አስሩ እንደ መሰረቱ የቤተሰብ ክፍል ነው ማጠብ ያለበት። እሺ ሹክራን ጀዛከላህ። ናይስ። እሺ ያለ ገጠር ያለ አለ። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ስለ ኒካ ነበረ። እሺ አህባሽ ኒካ ማሰር ይችላል? እሺ አህባሽ ኒካ ማሰር ይችላል ወይ? አይችልም። ከአላህ ስብሐነ ወተዓላ ውጭ ሌላን አካል የሚጣራ ለሌላ አካል እንትን የሚል እሱም እነሱ ኒካ ማሰር አይችልም። እሱ እንዴት ማድረግ አለብኝ? ያኔ ቤተሰቦቹ ሁላቸውም አህባቸው ማለት ነው። ሸሪዓ ፍርድ ቤት አህባሽ ከሆኑ እነሱ ኒካ ማሰር አይችሉም። ስለዚህ የሸሪዓ ፍርድ ቤት አካባቢ ያስሄዳቸው ኒካ ማሰር ከነሱ ጋር። ሸሪዓ ፍርድ ቤት ማለት ያኔ አገር የሸሞቃት ለማለት ነው። ሸሪዓ ፍርድ ቤት ከሌለ ባለሽበት አካባቢ ቃዲ ኒካ የሚያስር ቃዲ በሰፈር ላይ እነሱ ኒካ ማሰር ይችላሉ። ያ ከሌለ የመስጂድ ኢማም ያኔ ቃዲው አህባሽ ነው። እህት እንደዚያ ከሆነ የመስጂድ ኢማም አልኩኝ። የመስጂድ ኢማም ከሌለ ማንኛውም ሰው ኒካ ማሰር ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ኒካ ጥያቄ አለ? እኔ አንድ ጥያቄ። ወራህመቱላሂ ወበረካቱ። ሰላም ነው? እሺ ስለ ኒካ ነው የምጠይቀው እኔ። እሺ መጀመሪያ ጊዜ የተፋታ ነው ማለት ኒካ 3 ጊዜ ብሎ ተነስቶ በአራተኛው ላይ ወላሂ እኔ ፈትቼሻለሁ ኒካውን አውርጃለሁ አለኝ። ከዛ በኋላ ደግሞ ከወራት በኋላ አንድ ላይ ሆነን በኋላ ደግሞ ቢያንስ 1 ወር ይሆናል። ከዛ በኋላ በድጋሚ አሁንም በ3 ፈትቼሻለሁ ይለኛል እና ኒካው ሙሉ በሙሉ ወርዷል ማለት ነው። 3 ጊዜ ፈትሻል? አዎ መጀመሪያ ጊዜ 3 ብሎ ተነስቶ አራተኛ ላይ ወላሂ ብሎ ምሎ ነው ያለኝ። ከዛ በኋላ ደግሞ እንደገና አሁንም 3 በተለያየ ጊዜ 3 ጊዜ ፈተሽ ከሆነ 3 ይወርዳል። እንዴት ነው የፈታሽ? እስኪ ግልጽ አድርገሽ ረጋ ብለሽ ንገሪኝ። እሺ መጀመሪያ ጊዜ እኔ ፈትቼሻለሁ 3 አለኝ። ከዛ በኋላ ደግሞ ወላሂ እኔ ፈትቼሻለሁ ሚስት አይደለሽም አለኝ። በሁለተኛ ጊዜ ደግሞ እንደዚሁ በቀጥታ እያወራን ነበረ በድምጽ። እኔ ብሮ ቦታ ነኝ ያለሁት፣ ያው በስልክ ነው ደውሎ ፈትቼሻለሁ ብሎ 3 ጊዜ ተናግሯል። አዎ እንደሱ ከሆነ 3 ወርዷለት ያኔ ወርዷል ማለት ነው ኒካው። እሺ ወስያ በጣም አመሰግናለሁ። እሺ
እሺ ፍቅር የማርያም ልጅ ሰላም። ፍቅር የማርያም ልጅ ከላይ ይሰማሃል? ይታለ ይሰማል ወይ? አይሰማም ወይ? ሰላም አለይኩም ሰላም ወአለይኩም ሰላም። እሺ ገባችሁ? ወአለይኩም ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺ እሱ የኔ ጥያቄ የመጣሁት በጠለብ ነበረ ማለት ነው። ከዛ 1 አመት ከምናምን ያኔ ቤተሰብ ጋር አልገናኝም፣ ስልክ አትሰጠኝም። ከዛ 1 አመት ከ2 ወር እንደሆነኝ ያኔ አሳፍሪ ብዬ መክተብ አስደውዬ ከምታሄድብኝ አለችና በልጆች መጫወቻ ስልክ ኢሞ ከፈተችልኝ ማለት ነው። ከዛ አመት ከ8 ወር እንደዛ ከሆነኝ ጠፋኋት። ያኔ በረመዳን ተራዊ ሶላት ሲሄዱ ዝባላ ጥዬ በዛው ሄድኩኝ። እዛኔ ደግሞ መሸፈን ስለነበረብኝ አባያና ኒቃብ ከሷ አንስቼ ነበር። ከወጣሁ በኋላ ለፍቃደኛ ማንሳት ያኔ ሐራም ነው ምናምን ሲሉ በኢሞ ውስጥ አስጠየቅኩኝ ማለት ነው። መመለስ አለበት ጉፍታው ተጎድቶ ከሆነ ብር ጨምረሽ መመለስ አለበት አለ። አንደኛ ጉፍታውን መመለስ አልችልም፣ እነሱን አላገኛቸውም። ሁለተኛ ደግሞ ዝባላ ጥየዋለሁ። ከዛ ደግሞ ያንተን አንድ ቪዲዮ አየሁኝ። እኔ አረቦች ጋር ገንዘብ ኑሯቸው ስትወጡ ያንን ገንዘብ የሚያተካካ ብር ማንሳት ትችላላችሁ ሐራም አይደለም ስትል ሰምቼ ነበረ። እና እኔ ደግሞ ሻርቡና ኒቃብ ያነሳሁት ስለቸገረኝ ነው እንጂ ለገንዘቤ አይደለም። 3000 ሪያል እሷ ላይ አለኝ መመለስ አለብኝ። ከዛ ብር ያኔ መነየት አልችልም። እሺ ያን ብር አልሰጠችሽም አይደል? ደሞዝሽን 3000 ሪያል አልሰጠችኝም። ግን እኔ ኒቃቡና ጉፍታ ያነሳሁት በጣም ጥሩ ያ ይወስድሽ። እሺ ያ ጉፍታና ኒቃብ ያነሳሽው ያን ገንዘብ ይተካል ወይስ ከዚያ በላይ ይሆናል? መሸፈን ስላለብኝ ብቻ ነው ያነሳሁት እንጂ ለገንዘቤ ብዬ አይደለም። በጣም ጥሩ። ለማንኛውም ገንዘብሽን አልመለስም ብላሽ ከሆነ ያ የወሰድሽው ያ የገንዘቡን መጠን የሚተካ ከሆነ ችግር አይኖረውም። እንዳስሉ እንደመሰረቱ ግን በስነ ስርዓት ያን ገንዘብሽን መጠየቅና መቀበል ነበር ያለብሽ። ግን ጠይቀሽ የማትሰጥሽ ከሆነ ከሷ የገንዘብሽን ሳታውቅም ቢሆን ብትወስጂ ያ መስረቅ አይባልም። የራስሽን ሀቅ ነው የወሰድሽው። እንዲሰጠኝ ጠይቄያት ነበር፣ ግን አልሰጥሽም ብላኛለች። አልሰጥም ካለችሽ የወሰድሽው ምንም ሀቅ የለብሽም እህት። አላሆች ለሌላ አካል ለሚመለክ እዚያን አምልኮ መተግበሪያ ነገር ቢጠይቁ የዛኔ አይቻልም፣ ክህደት ነው። እንዳውም ከዚያ ነገር እንዲወጡ ማስተማር ነው ያለባቸው። ሁለተኛ ለበዓል አስመልክቶ ቢጠይቁ ያም በዓል ልክ እንዲሁ አምላክና ነቢያት ያልደነገጉት በዓል ነው እና ከአምላክና ከነቢያት ዘንድ እውቅና የሌለውን በዓሉ እንዳውም ክህደትን የያዘ ስለሆነ ለምሳሌ አምላክ የሞተበት ቀን ብለው ሊያከብሩ ይችላሉ። አይ አምላክ አይሞትም ብላችሁ በዚያ ጊዜ ከፊታቸው ቁማችሁ ማስተማር እንጂ ያለባችሁ እንኳን አምላክ ሞተ ያውና በዚህ ደግሞ ተደሰተ አምላክ የሞተበትን ቀን ብላችሁ ማገዝ አይቻልም። ከሁለቱ ውጭ ግን ዓመቱን ሙሉ መርዳት ትችላላችሁ። አብሽሩ። ማብላት፣ ማጠጣት፣ ማልበስ ትችላላችሁ። ክርስቲያን ስለሆኑ እኛ ሙስሊም ስለሆን በቃ እናግልላቸው ብላችሁ ሙሉ በሙሉ ማግለል አይቻልም፣ አይፈቀድም። እና ይህን ይመስላል። አይ ጥያቄ ያለቀት
ጥያቄ ያለ ይናይ አለይኩም ሰላም። ሰላም ነው ኡስታዝ? ደህና አልሐምዱሊላህ። ጥያቄ ነበረኝ። እሺ ያለ ኒካ ነበር የተወለድኩትና በፊት ያው ገጠር ልጅና ከዛ እናቴ የተወለደች በኋላ አጎቶቿ ሄደው ልጁን ታምናለህ ወይ ያኔ ጠየቁት። አባቴ ማለት ነው። አዎ ብሎ አመነ። ከዛ ልብስ ምናምን ገዝቶ መጣ። ይሄ እንዴት ይታያል? የአባት ሀቅ አለብኝ ዋላ እንዴት? አባትነቱን አምነዋል አይደል? አዎ አጎቴ እናቴ አጎቶቿ ሄደው ልጅህ ነው ወይ ብለው አዎ ብሎ በማግስቴው ልብስ ምናምን ለሷም ለኔም ገዝቶ መጣ። እናቴ ለኔም በህይወት በ10 አመት አካባቢ እናቴ ሞተች። ግን አይጠይቀኝም። ሲስተር ናት ያሳደገች። እሺ እንዳጠቃላይ ያለ ኒካህ የተወለደ ልጅን አስመልክቶ በዑለሞች መካከል ኺላፍ ቢኖረውም የአባት እንደ አባትነቱ ካመነ ከዚያ እስከ አንድ ሴት ከሆነች ያቺ ሴት ከሆነች ከአንድ ሰው ብቻ ከሆነ የወለደችው ያ ሰው እንደ አባት ይጠራል የሚል የዑለሞች አቋም ስላለ ሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ ይሄን አቋማቸው አሁን እንደ አባት ይታያል። አንተ ይታያል الولد للفراش وللعاهر الحجر من بعلمش مكان خلاف الشيء ቅድስት ሰላም አንድ ጥያቄ አለች። ሰላም እንዴት ነሽ? ደህና ነሽ? ሰላም ነኝ ይመስገን። እሺ ነበር ሻሃዳ ላይ ስፈልጌ ነው። እስከዛሬ በሌላ አካውንት ነበርኩኝ። አሁን ቤተሰብ እንዳያቅመሰልመኝ አዲስ አካውንት ከፍቼ መጥቼ። መልካም እሺ። የምለውን ቃል አብረሽ የተከተልሽ ከመስለሜ እስከዛሬ ብዙ ጥያቄ እየጠየቅኩ ነበር እየገባሁኝ። ግን ዛሬ በህልሜ አንድ ህልም አየሁ። እሺ ትልቅ ባህር ይመስለኛል። ባህሩ ተከፍሎ ወደ ላይ ወደ ሰማይ ድልድይ ይሰራለት እና ወደ ላይ ይወጣል። ስወጣ በጣም ነጫጭ ልብስ የለበሱ የሙስሊሞች አለባበስ ነው፣ ያምራል። አብሬያቸው ሄድና እዚህ ኢሳ ነብይላህ ኢሳ እዚህ ያለው ማየት ትፈልጊያለሽ? ተመልሶ ወደ ምድር ይወርዳል ይለኛል። ከዛ ማየት አልፈልግም ብለዋል። ወደዛ ወደ ሰዎቹ ውሰደኝ ስለው ያኩ መሐመድ እና በመሐመድ መንገድ ላይ የሄዱ ሰዎች ናቸው፣ አንቺ ደግሞ ከነሱ አይደለሽም። ይሄ ባህር ይታይሻል ወደታች ይለኛል። መልሶ ሲያሳይ ጥቁር በጣም የሚሸት የሚገማ ነው ሽታ ያለውና ወደዚህ ነው ያንቺና ያንቺ መሳይ ተከታዮች የሚሉት ነኝ። ከዛ ገፍቶ እየወረወረኝ እያለ በጣም ድንግጥ ምናምን ስበሰናካ ምድር ላይ ነኝ እና ያለሁበት መንገድ ትክክል እንዳልሆነ ነው የገባኝ። እንግዲህ ስትከታተል ቆይታለች እንደተናገረችው በምናከለ ጊዜ ያን ትክክለኛውን መንገድ አግኝታለች። ግን ያለ መቀበል ውስጣቸው የሚመላለስበት ጊዜ ይኖራል። ቤተሰብ ምን ይለኛል የሚለን ነገር ያን ነገር አምላክ አላህ ሱብሓነሁ ወተዓላ በህልም ሊገልጥላቸው ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ህልም ወይንም መናም አምላክ አላህ ለነቢያቶች ካደረገው ግልጠተ መለኮት አንደኛው ነው። ሁሉም ለነቢያት የሚሰጠው ግልጠተ መለኮት አልቋል። ህልም ብቻ ለሰዎች ተትቷል ብለው ተናግረዋል። በህልማቸው አምላክ አላህ ሱብሓነሁ ወተዓላ እውነተኛውን መንገድ የሚያሳይባቸው ጊዜ ይኖራል። ያ ማለት ግን ህልም ብቻውን ማስረጃ ይሆናል ማለት ሳይሆን ያ ህልም ከቁርአንና ከሐዲስ ጋር ወይም ከእውነተኛ የነቢያት መንገድ ጋር ተስማሚ ሆኖ ከተገኘ ነው እና ይሄ ነገር ያሳይሻል እና ለአላህ ምስጋና ይገባው። ያንን የእውነተኛውን መንገድ እስከዛሬ ስትከታተል የነበረውን አላህ ሱብሓነሁ ወተዓላ እንድትመርጪ ስላደረገሽ ለእርሱ ምስጋና ይገባው። ከኔ ጋር አሁን አብረሽን ሻሃዳ ቃል ትያለሽ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን
ረሱሉላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ይሆናል። ሙስሊም ሲሆን አንድ ሰው ወደ ነቢያት ህብረት ተቀላቀለ ማለት ነው። እነዚያ ሁሉ ታላላቅ ነቢያቶች የነበሩበትን መንገድ ያን ህብረት ተቀላቀላችሁ ማለት ነው። ለአላህ ምስጋና ይገባው። በዚህ በመንገድ ላይ ብቻችሁን አይደላችሁም። የዓለም ሰው አሁን ምድር ላይ ብቻችሁን ከበስተጀርባችሁ ቢሆንም እንኳን አንቱም መዐል አንቢያ ወአንቱም መዐል ሙርሰሊን ከነቢያት ጋር ናችሁ። ከዚያ በላይ ከአምላካችሁ ከአላህ ጋር ናችሁ። በእናንተና በአላህ መካከል ያለ አንድ ገመድ አለ። ያም ገመድ ኢስላም ይባላል። እርሱን እስከያዛችሁ ድረስ ከአምላካችሁ ጋር መሆናችሁን አትርሱ። ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ተሕዘን ኢነላሀ መዐና ይላሉ። አትዘን፣ አብሽር፣ አላህ ከኛ ጋር ነው እና ይላሉ። አንተ መዐላሂ ወለው ኩንተ ወሕደክ መዱምተ ዐላ አስሲራጥ አልሙስተቂም ወዐላ አልኢስላም አልዐዚም። አንተ በታላቁ በኢስላም መንገድ ላይ እስከሆንክ ድረስ ከአምላክህ ከአላህ ጋር ነህ። እንደ አጠቃላይ አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ ኢስላም ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ዘመናት ነቢያቶችን ይሄ ነበር ሲያስተምረው የነበሩ። የትእዛዝ ሁሉ ፊተኛና መጀመሪያው አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብለው ነበር የሚያስተምሩት። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀደሙት ነቢያት መንገድ ላይ ነውና የተላኩት። የመጀመሪያው ትእዛዝና መሰረት የዚህ የእስልምና ሃይማኖት አምላክ አንድና ብቸኛ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም እያሉ ነበር የሚያስተምሩት። ገና በህዝቦቻቸው መካከል ሲነሱ ነቢ ሰለላሁ ዐለይሂ ወሰለም ቁሉ ላኢላሃ ኢለላህ ቱፍሊሑ ይሉ ነበር። ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሉ ነበር። ታዲያ ይሄን ነው እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም፣ ሙሐመድም የእርሱ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ፣ አንድ ሰው እስልምናን በተቀበለበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል፣ ያለምንም ኃጢአት ይሆናል። ልክ ከእናቱ ወደ እንደወጣ ህፃን ልጅ ያለምንም ኃጢአት ይሆናል። ይህን አላህ በቁርአን ላይ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ እነዚያ ለካዱት ሰዎች እንዲበላቸው ካላቸውበት ክህደት ብትቆጠቡና ወደ ኢስላም ብትመጡ ያለፈ ኃጢአታችሁ ሁሉ ይማርላችኋል በላቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ሁለተኛው ነገር እስልምና ከሞት በኋላ መነሳት፣ ትንሣኤ ወይም መቀስቀስ እንዳለ ያስተምራል። ገብታችኋል? ከተቀሰቀሳችሁ በኋላም ገነትን እንደምትወርሱ ያስተምራል። የዘላለማዊ ህይወትንም እንደምትወርሱ ያስተምራል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩት ሰዎች ለእነርሱ የገነት ጸጋ አለችላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ አላህ ቃልም እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩት አምላካችሁ ነኝ እያለ ይናገራል። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የብነ አልኸጣብ ኢዝሀብ ወናዲ ፊ ናስ አነሁ ላ የድኹሉል ጀነተ ኢላ ነፍስ ሙስሊማ። ነቢዩ ሰለላሁ ዐለይሂ ወሰለም ከሰሓቦቻቸው መካከል አንዱን ታላቁን ሰሓባቸውን ጠሩት። ምን አሉት? አንተ የኸጣብ ልጅ ዑመር ሆይ ሂድና በሰዎች መካከል ይህን አዋጅ ንገር፣ እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም በልም አሉት። ያ አላህ በቁርአን ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚህ ያላመኑትና መልካምን ለሰሩ ሰዎች ለእነርሱ ገነት እንዳለችላቸው ከወዲሁ አብስራቸው እያለ ይናገራል ማለት ነው። ይህ ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ሻወር ይወስዳል። ሻወር የሚወስደው ለምንድን ነው? ለሶላት ራሱን ዝግጁ ያደርግ ዘንድ ነው። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ይጀምራል ማለት ነው። የመጀመሪያው ትእዛዛት ምንድን ነው? አንድና ብቸኛ የሆነውን አምላክ አላህን ማመን ነው። እርሱን ካመናችሁ በኋላ ለእርሱ ብቻ አምልኮን መፈጸም ነው። በቃ የተፈጠራችሁትም ለዚህ ዓላማ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ አላህ። ሰዎች እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። ለምን እንደተፈጠርክ ያውቃል፣ ቁርአን ይነግራል። እርሱን አንዱን አምላክ እንድታመልኩ ነው ብሎ ይናገራል። እሺ ስለ ሶላት አሰጋገድ በመማር ከጓደኞችሽ ሶላት መስገድን ትጀምሪያለሽ። ከዚያም እስላማዊ ትምህርቶችን እየተከታተልሽ
አላህ አዘዘሽን በመፈጸም የከለከለሽን በቻልሽው አቅም በመራቅ በኢስላም ላይ እስከ ህይወትሽ ፍጻሜ ድረስ ትኖሪያለሽ። አላህ በቁርአን ላይ ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ እኔን ጌታህን አላህን ተገዛ እንዳለው ማለት ነው። ያ ስምን በተመለከተ ቅድስት የሚለውን እንቀይረው። ቅድስት ይቀየራል። ሰው ሌላ ደስ የሚል ስም ጻፉ እስኪ ኮሜንት ላይ። አንቺ የምትወጂው ስም ካለ በራስሽ መቀየር ትችላለሽ፣ ካልሆነ እኛ እናውጣልሽ። ቅድስት ወደሚለው ስም እንምጣ እስኪ። ለምን መቀየር አስፈለገ? ግዴታ ስም መቀየር አለበት? በዚህ ላይ እስኪ እናውራ። አዎ ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ሰዎች መጥተው እስልምና ሲቀበሉ ስማቸውን ይጠይቋቸው ነበር። መቀየር ካለበት ይቀይሩላቸዋል፣ መቀየር ከሌለበት በዚያው ላይ ያጸኑላቸዋል። ለምሳሌ የዑመር ስም መቀየር አለበት? ላይ አይቀየርም። ኻሊድ ይቀየራል? አይቀየርም። አቡበክር ይቀየራል? አይቀየርም። አያችሁ፣ መቀየር የሚያስፈልገው አይደለም። መቀየር የሚያስፈልገው ካለ ግን ይቀይሩታል። ለምሳሌ አንድ ታላቅ ሰሃባ መጣና እስልምና ተቀበለ። ስምህ ማን ነው አሉት። አብዱል ዑዛ ናቸው። የዑዛ ባሪያ ነኝ አላቸው። ዑዛ ማለት የመካ ሰዎች ሲያመልኩት የነበረ ጣዖት ነው። የዛ የጣዖቱ ባሪያ እንደ ማለት ነው። ይሄ መቀየር አለበት። አያቸው፣ ማንኛውም ከአላህ ውጭ ለሌላ ለፍጥረታት አካል ባርነትን ያስገዛ የሆነ የስም አይነት ከሆነ ይቀየራል። አንደኛ ያ ነው። ሁለተኛ ለፈጣሪ መገለጫ የሆነ ነገር የያዘ ከሆነ ያ ነገር ደግሞ ይቀየራል። ገብታችኋል? ታዲያ ቅድስት የሚለው ከየትኛው ነው የሚለው እንመጣበታለን። አብዱል ዑዛ የሚባለው ሰሃባ ታዲያ አንተ ለስተ ቢዐብድል ዑዛ ኢነማ አንተ አብዱላህ አሉት። አንተ የዑዛ ባሪያ ሳትሆን የአላህ ባሪያ ነህና ከዚህ በኋላ አብደላህ ነው ስምህ ብለው ስሙን ቀየሩለት። የአላህ አገልጋይ ወይንም የአላህ ባሪያ ማለት ነው። እሺ ቅድስት ከምንድን ነው መሰረቱ? አልቁዱስ ከሚለው ነው። ቅድስት የሚለው አልቁዱስ እስሙ ሚን አስማኢላህ ሱብሓነሁ ወተዓላ ቃለ ሱብሓነሁ ወተዓላ ፊ አኺር ሱረት አልሐሽር ሁወ አላሁ አለዚ ላ ኢላሃ ኢላ ሁ አልመሊኩል ቁዱስ። አላህ ከስሞቹ መካከል አንደኛው አልቁዱስ የሚለው ነው። አላህ በሱረቱል ሐሽር መጨረሻው ገጽ ላይ እኔ የአምላካቸው አላህ ነኝ ካለ በኋላ ከእኔ በስተቀር ሌላ ማንም አምላክ የሆነ ካለ በኋላ አልመሊክ አልቁዱስ። ቅዱስ ማለት ከጉድለት ሁሉ የነጻ የጠራ ማለት ነው። ያሰላም ከጉድለት ሁሉ የነጻ የጠራ የሆነ ማለት ነው። ታዲያ ይህ መገለጫ የማን ነው? የአምላካችን የአላህ ስብሐነ ወተዓላ። ቅድስት ወደሚለው ስንመጣ ጊዜ ደግሞ ቅዱስ የሚለው ቅድስት የሚለው ለሴት ሲደረግ ጊዜ ነው። ስለዚህ እኔ ከኃጢአት ከጉድለት ሁሉ የነጻ ሆነች ብሎ እንደመጠራት ነው። ስለዚህ ኃጢአት እስኬት ሊነፍስ የራስን ማጥራት ነው እና የሚሆነው ከአላህ ስብሐነ ወተዓላ ውጭ ማንም ንጹሕ የለምና በዚህ መጠራት ያለበት እርሱ ራሱ አምላክ አላህ ስብሐነ ወተዓላ ነው። ቅድስት የሚለውን እንቀይረዋለን። ሀያት ይሆንልሽ ወይንስ መርየም ወይንስ አይሻ ወይንም ሐናን የትኛው ደስ ይልሻል? አንቺ ምረጭ። ቅድስት ምረጭ። ደስ ያላችሁን አድርጉ። በቃ ሀያት ይሁን። ሀያት እሺ። ከዚህ በኋላ እህታችን ቅድም ሀያት ነው ስምሽ። እንኳን ወደ ታላቅ ወደ ነቢያት ነገር ወደ ኢስላም መጣሽ ብለናል። ግሩፕ እንዲያስገቡሽ ልጆች አድሚኖች በውስጥ ያናግሩሻል። አድሚኖች ሴቶች ያናግሯት፣ ግሩፕ አስገቧት። ሲክረማ ወይም ፋኪያ የሚባሉ ልጆች ያስገቡሻል፣ ያናግሩሻል። አናግራቸው። እሺ እሺ ያላቸው ይቀጥሉ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ተራ ነው። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቁስዬ እንዴት ነህ? ደህና ነው ወይ? ለአላህ ብዬ ነው የምወደው። በመጀመሪያ ደረጃ ማሻአላህ ደስ ይላል። እኔ ጥያቄ የሚያጠነጥነው ተአምራት በነቢያቶች ተአምራት በሰሩት ላይ ነው። ኢንሻአላህ ብዙውን ጊዜ ተአምር ተሰራ ሲባል የነቢያቶች ሰምተን ነው ያመንነው አይደለም። እንግዲህ እኛ በነቢያቶች በሙሉ እናምናለን፣ በተአምራቶቹ በሙሉ እናምናለን። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ብዙ ተአምራቶች አሳይተዋል። ከሺህ በላይ ተአምራቶች አሳይተዋል። ለናሙና እንኳን አንዳንዶቹን በምንጠቅስ ጊዜ አያምኑ። በእርግጥ እነዚህ ሰዎች የማያምኑት፣ የማይቀበሉት፣ የሚጠራጠሩት በነቢይነታቸው በመጀመሪያ ደረጃ አላመኑምና ነው። እኔ ግን ዋናው እንድታስረዳንና ፈትፈትህ እንድታቀርብልኝ የምፈልገው ነገር ምንድን ነው መሰለ? ረሱል ሰለላሁ ዐለይሂ ወሰለም ከሁሉም ተአምራቶቻቸው ሲጠየቁ ቁርአንን ነበር የሚጠቅሱት። ምክንያቱም ቁርአን በአሁኑ ሰዓት ያለ ለወደፊት የሚኖር እስከ መጨረሻው ድረስ የሚታይ ተአምር ነው። ስለዚህ
ቁርአን ላይ ያሉትን ተአምራቶች አንዳንዶቹን ብትጠቅስልን በጣም ደስ ይለኛል። ምክንያቱም ከዚህ በፊት ያየናቸው ሰምተን ነው ያመንነው፣ አይተን አይደለም ያመንነው። አሁን ግን ቁርአን ረሱል ሰለላሁ ዐለይሂ ወሰለም ቁርአን ነው ብለው ሲናገሩ የቁርአንን ተአምር እያየን ነው በአሁኑ ሰዓት። እና ብዙን ጊዜ የቁርአን ተአምር እንትን አይለላቸውም ነገሩን ለማሳጠር። በቃ የቁርአንን ተአምር ግልጽ አድርግልህ አንዳንዶቹን ነገር በመጥቀስ። ሌላ ጥያቄ አለኝ። ኢንሻአላህ ተራ ካገኘሁኝ እጠይቃለሁ። ጨርሻለሁ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ በተደረጉበት ዘመን በርካታ ሰዎች መጥተው የነቢይነትህን ማረጋገጫ ተአምር ማየት እንሻለን እያሉ እየጠየቋቸው በርካታ ተአምራቶችን ሰርተው አሳይተዋቸዋል። ታዲያ ከነዚያ ተአምራቶች መካከል ከሁሉም ነቢያቶች የሚለያቸው ነገር ምንድን ነው? ሁሉም ነቢያት በየዘመናቱ ተአምር ሲያሳይ በዘመኑ ላለው ህዝብ ታይቶ የሚያልፍ ነበር። የነቢዩ ሰለላሁ ዐለይሂ ወሰለምም ሁሉም ተአምራቸው በጊዜው አሳይተው የሚያልፉት ነበረ፣ ቁርአን ሲቀር። ቁርአን ግን እስከ ዘመኑ ፍጻሜ ድረስ የሚቀር የሆነ ድንቅ የሆነ መለኮታዊ መጽሐፍ ነው። በዘመኑም ለመጡት ሰዎች እንደ ተአምር ሆኖ ታይቷቸው እንደነበር የራሳቸው የጠላቶች ምስክርም ታገኛላችሁ። የቁርአን ተአምረኛነት ከምን ይጀምራል? ሁሉም ነቢያት ተአምር የሚሰጠው በዘመኑ ተአምር ብሎ ማለት ከሰዎች ህግና ልማድ ወጣ ያለ ነገር ነው። በዘመኑ ህዝቦች ያቃታቸው ነገራቶችን እርሱ አግኝቶ መምጣቱ ነው ያ ተአምር። ለምሳሌ በመሲሁ በዒሳ ዐለይሂ ሰላም ዘመን ሰዎች በዘመኑ ያቃታቸው የከበዳቸው ነገር ምንድን ነው? ከአቅማቸው በላይ የሆነባቸው ነገር ምንድን ነው ከተባለ በዘመኑ የበሽታ አይነቶች ሁሉ ፈውስ ይገኙ ነበር። በክርስቶስ ዘመን የተወሰኑ በሽታዎች ሲቀሩ፣ አንደኛ ለምጽ ያለበትን ሰው መድኃኒት አጥተውለት ነበር። ሁለተኛ ማየት የተሳነውን ሰው የሞተን ሰው ማስነሳት፣ ሌላም መናገር የማይችሉ ሰዎች እንድዳ አፋቸውን መክፈት። እነዚህን ሁሉ መሲሁ ይዟቸው መጣ። ከህዝቦቹም በላይ ሆነ። ተአምር ብሎ ማለት ከሰዎች ህግና ልማድ ወጣ ያለ ከባድ የሆነ ነገር አምላክ ካልሰጣቸው በስተቀር በራሳቸው ሊያደርጉት የማይችሉት የሆነ ነገር ነው። በሙሴ ዘመን ደግሞ በፈርዖን ህዝብ ዘንድ የሰለጠነው ምን ነበር? ድግምት ነበር። ለድግምታቸው በጣም ታዋቂ ነበሩ። ፈርዖንም በጣም የተማመነባቸው ነበሩ። ገብታችኋል? ታዲያ የእነዚያን ድግምቶች በልጦ የሚመጣ የሆነ ስርዓት መምጣት አለበት ለሙሴና ለሃሩን። ለዚያም ነው ያችን በትር የእነዚያ በፈርዖን ዘመን የነበሩትን ደጋሚዎች ሁሉ አፈርድም ያስበላቸው የሆነች ሆና የመጣቸው። ገብታችኋል? አፋቸውን ያስያዘች። ጭራሽ ደጋሚዎቹ ሁሉ የሙሴን ተአምር ባዩ ጊዜ ወዲያው እንዲያምኑ አደረጋቸው። ታዲያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ተወለዶች ሲሆኑ ደግሞ በቋንቋ በጣም የታወቁ ነበሩ። አረበኛን ብልት ያደረጉ ነበሩ። በደንብ አድርገው ቋንቋን ጭውት የሚሉበት ነበሩ። ይላቸዋል እና በጣም ትልቅ ዋጋ ይሰጠው ነበር በዚያን ጊዜ ቋንቋ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም የትም ትምህርት ቤት ሳይማሩ እንደነሱ የትም ቋንቋ ትምህርት ቤት ሄደው ሳይማሩ ይህን ቁርአን ይዘው በመጡ ጊዜ ለዘመናቸው በጣም ድንቅ ነበር። ለዚያም ነው እየተደበቁ ሄደው ታላላቅ የቋንቋ ባለቤቶች ይሰሟቸው ነበር። ከሰሙም በኋላ ኢነ ሊከላሚ ሐላዋ ይሉ ነበር። ንግግሩ ምንኛ ያማረና የጣፈጠ ንግግር ነው የሚናገረው። ይህማ ስሙን ማጥፋት አለብን፣ በቃ ደጋሚ ነው እንበል፣ ጠንቋይ ነው እንበል አሉ። ለዚህ ሁሉ አላህ ሱብሓነሁ ወተዓላ ግን በቁርአን ላይ መልስ ሰጣቸው። ወማ ሁወ ቢቀውሊ ካሂን ቀሊለን ማ ተዘከር ወማ ሁወ ቢቀውሊ ሻዒር ቀሊለን ማ ትእሚኑን። እርሱ የደጋሚ ንግግር አይደለም አታስተነትኑም፣ ምን እርሱ የጠንቋይ ንግግር አይደለም እያለ አላህ ሱብሓነሁ ወተዓላ ለእነርሱ መልስ ሰጣቸው። እንደ አጠቃላይ በዚያ ደረጃ። ሁለተኛ በውስጡ የያዛቸው መልእክቶች። ቁርአን በውስጡ በርካታ ድንቅ ተአምራቶችን ይዟል። ተአምር ብሎ ማለት አንደኛው የወደፊትን ትንቢት መናገር አንደኛ እርሱ ነው። ከሰው ህግና ልማድ ወጣ ያለ ነገር ማለት ተአምር ነው ብለናል። ቁርአን በውስጡ ትንቢትን ይዟል። እነዛ ትንቢቶች ሲፈጸሙ እናያለን። ለምሳሌ ነቢያችን ደግሞ በጣም የሚገርም ቁርአን የሚናገረው ትንቢቶች ሊሆኑ የማይችሉ ነገራቶች ተብሎ የሚታሰቡ ናቸው። በቃ የማይጠብቅ ነገር። ለምሳሌ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም የበድር ጦርነትን አስመልክቶ የተነገረ የቁርአን አንቀጽ አላህ በሱረቱል ቀመር ላይ ትንቢት ይናገራል። ምን የሚል? ሰዩህዘሙል ጀምዑ ወይወሉነ ዱቡር አለ።
ሰዩህዘሙል ጀምዑ ወይወሉነ ዱቡር። የበድር ጦርነት ሊካሄድ ነው፣ ወደፊት የሚሆነውን ሊናገር ነው አላህ። በዚያ በጦርነት ጊዜ ግን አለ አላህ ትንቢቱን ሲናገር ሁሉም ይሸነፋሉ፣ ቀሪዎቹ ደግሞ የተቀሩት ጀርባቸውን ሰጥተው ይሸሻሉ ብሎ ተናገረ። ምንም ሰሃቦች ይህን ነገር ሊያምኑ አልቻሉም። የአላህን መልእክት ሳያምኑ ቀርተው ሳይሆን ተጨባጩን አይተው ማለት ነው። ምክንያቱም የዛኔ ገና አማኞች 300 የማይሞሉ ውስን ናቸው። ከሃዲያኖች ደግሞ በብዙ ሺዎች የሚቆጠሩ ናቸው። ገብታችኋል? በብዙ ሺዎች የሚቆጠሩ ናቸው ከሃዲያኖች። ታዲያ እንዴት ነው እኛ የምናሸንፈው? እኛ እኮ ጥቂቶች ነን ያሉ ሰሃቦች። አይ አላህ ተናግሯል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሱ የተናገረው ትንቢት ደግሞ ተፈጻሚ ነው አላቸው። ገብታችኋል? ከዚያ በኋላ ምን ሆነ ከተባለ ጦር ሜዳው ላይ ቀረቡ። ከሃዲያኖች ናቸው ይህን ለመዋጋት የፈለጉት። ሙሐመድ እና ተከታዮችን እናጥፋቸው ብለው ወስነው ነው ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ጦር ሜዳው ላይ ቀረቡ። ሲያዩ ጊዜ ሰሃቦች ውስን ናቸው፣ 300 የማይሞሉ ናቸው። እነዚያ ደግሞ በሺዎች የሚቆጠሩ ናቸው። እንደሚያሸንፉ እርግጠኛ ሆነው ምን ይዘው መጡ? ሴቶችን ሁሉ ይዘው መጥተዋል ከሃዲያኖች። ከጦር በኋላ የድል እንትን አለ አይደለ፣ ደስታን መግለጫ ድቤ ምናምን እንደዚህ ከበሮ ሁሉ ይዘው መጥተዋል። ምግብ ሁሉ ይዘው መጥተዋል። ሴቶቻቸውን ሰብስበው መጥተዋል። በቃ እርግጠኛ እንደምናሸንፋቸው፣ በቃ ድሉ የተጠናቀቀ የታወቀ ስለሆነ እኛ በቃ አሸንፈን እንሄዳለን ብለው አምነውበት ማለት ነው። ነገር ግን ምን ሆነ ከተባለ አላህ ራሱ የተናገረው ሆነ። እርሱም ምን ሆነ? ሰዩህዘሙ። እንዳውም የሚገርማቸው ነብዩ ሰለላሁ ዐለይሂ ወሰለም ጦር ሜዳው ላይ ገና ሄዱና ጦርነቱ ሳይካሄድ በፊት ለሰሃቦቻቸው ኑ ብለው ትንቢት ነገሯቸው። ይሄ አከሌ የሚወድቅበት ቦታ ነው፣ ይሄ አከሌ የሚወድቅበት ሀዛ ሰርዐ ፉላን፣ ሀዛ ሰርዐ ፉላን፣ ሀዛ መስረዐ ፉላን፣ ይሄ አከሌ ወድቆ የሚገደልበት ስፍራ ነው፣ ይሄ አከሌ የሚሞትበት ቦታ ብለው ነው ነገሩና አሉ ሰሃቦች። ምንድን ነው የሚሆነው ብለን እኛ ለማመን ከበድና አሉ። እንዳሉትም ነቢያችን ሰለላሁ ዐለይሂ ወሰለም አከሌ በዚህ ቦታ ወድቆ ይሞታል ብሎ የነገሩን ቦታ ሁሉ ተከሰታሉ ሰሃቦች። ሂደን ስናየው ከጦሩ በኋላ እኛ ድል አደረግን። እነዛ ይሞታሉ እዚህ ቦታ ላይ ያሉትንም ለማረጋገጥ የነገሩን እውነት ነው ውሸት ነው ቢሆን ለማረጋገጥ ስንሄድ ባሉት መሰረት አገኘን አሉ። እዚህ ቦታ ከሌ ይሞታል፣ እዚህ ቦታ ከሌ ይሞታል ያሉን ሁሉ እንደዛ ሞተው አገኘን አሉ። እና ይሄን ቁርአን ቀድሞ ተናግሮታል። ሊሆን የማይችል ተብሎ የሚታሰብ በተጨባጭ በቃ ሊሆን የማይችል ተብሎ የሚታሰቡ ትንቢቶችን ይናገራል፣ ይሆናል። ሌላኛው ሁለተኛው ከመካ ነቢያችን ሰለላሁ ዐለይሂ ወሰለም ስደት ባደረጉ ጊዜ ወደ መዲና ልክ እንደሄዱ ወደ የቁርአን አንቀጽ ወረደ። ለተድኹሉነ አልመስጂድ አልሐራም ኢንሻአላህ አሚኒነ ሙሐልቂነ ሩኡሰኩም ወሙቀሲሪነ ላ ተኻፉን ይላል። ያ ወደ ተከበረው መስጂድ እንደገና ተመልሳችሁ ትገባላችሁ የሚል የቁርአን አንቀጽ ወረደ። ሰሃቦች ግራ አላቸው። እንዴ አሁን ተሳደን መክተመተን በቀጣዩ ሂደን እንደገና ድል አድርገን ልንገባ ወደ እነርሱ አሳደውና አሉ። አዎ አላህ ብሏል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህም በዚያው ሌላ ማጽኒያ ሌላ ቁርአን አንቀጽ ወረደ። ኢነ አለዚ ፈረደ ዐለይከ አልቁርአን ለራዱከ ኢላ መዓድ። ሙሐመድ ሆይ ያ ቁርአንን በአንተ ላይ ያወረደው አምላክ አላህ እኔ ወደ መጣህበት ሀገር እመልስሃለሁ ብሎ ቃል ገባላቸው። ያ ነገር እንዳለውም አላህ ሱብሓነሁ ወተዓላ ወዲያው በቀጣዩ ዓመት ድል አድርገው ወደ ቁረይሻውያኖች ተመለሱ። አያችሁ፣ ይሄኛው ሌላ ነው። ሌላኛው ልክ እንዲሁ የመጨረሻው ምንድን ነው? ሮማውያኖች ከክርስቶስ ዘመን ጀምሮ እስከ ነቢዩ ሰለላሁ ዐለይሂ ወሰለም ድረስ የበላይነትን ተጎናጽፈው ነበር። በበርካታ የዓለም ክፍሎች ላይ በበርካታ ሀገራቶች ላይ ሰልጥነው ነበር። ነገር ግን ያንን አላህ ስብሐነሁ ወተዓላ ትንቢት አወረደ። አሊፍ ላም ሚም ጉሊበት ሩም ፊ አድና አልአርድ ወሁም ሚን ባዕድ ገለቢሂም ሰየግሊቡነ ፊ ቢድዕ ሲኒን ሊላሂ አልአምሩ ሚን ቀብል ወሚን ባዕድ ወየውመኢዝን የፍረሑ ልሙእሚኑነ ቢነስሪላህ የንሱሩ መን የሻእ ወሁወ አልዐዚዙ ረሒም ወዕደላህ ላ ዩኽሊፉ ላሁ ወዕደሁ ወላኪነ አክሰረ ናስ ላ ዩእሚኑን ላ ያዕለሙን ያዕለሙነ ዛሂረን ሚነል ሐያቲ ዱንያ ወሁም ዐኒል አኺረቲ ሁም ጋፊሉን እያለ አላህ ስብሐነሁ ወተዓላ ተናገረ። አሊፍ ላም ሚም አለ ጉሊበት ሩም እነሆ ሮም ተሸነፈች አለ። ፊ አድና አልአርድ ከመሬት ዝቅተኛ በሆነችዋ ክፍል ወሁም ሚን ባዕድ ገለቢሂም ሰየግሊቡን እነርሱ ከተሸነፉ በኋላ እንደገና መልሰው ያሸንፋሉ። ፊ ቢድዕ ሲኒን ሊላሂ አልአምሩ ሚን ቀብል ወሚን ባዕድ። እንግዲህ ሮማውያኖች ከአንድ ሌት አድርጉ ከፋርሶች ጋር ፋርስ የዛኔ ወይም ፐርሻ ተብላ የምትጠራው እንዲሁም ሮማውያኖች በጣም ሀያላን ሁለት ሀገራቶች ነበሩ። ልክ ዛሬ ላይ አሜሪካና ሩሲያ ብለን እንደምንወስዳቸው ማለት ነው። ሁለቱም ሀያላን ናቸው፣ ከኛ በላይ ማንም የለም ብለው የሚያስቡ ናቸው።
ሁለቱም የማይፈራሩ ሀገራቶች ነበሩ። ግን በበርካታ ጦርነት ጊዜ ሮማውያኖች ይሸነፉ ነበር። በአሁኑ ግን አላህ ስብሐነሁ ወተዓላ ትንቢትን ተናገረ። ሮማውያኖች የዛኔ ማን ናቸው ከተባለ አህለል ኪታቦች ናቸው፣ የመጽሐፉ ሰዎች ወይም ክርስቲያኖች ነበሩ። እነዛኞቹ ደግሞ እሳት አምላኪያን ከሃዲዎች ነበሩ። እነዚህ ቢያንስ ይሻላሉ ከነዚያ ማለት ነው። ገብቷቸዋል። በመካከላቸው የመጨረሻው ዘመን ነቢይ ይመጣልናል ብለው የሚጠብቁ ተስፋ ያላቸው ስለነበሩ እነዚህ የተሻሉ ናቸው። ታዲያ አላህ ትንቢትን ተናገረ፣ ያሸንፋሉ ብሎ ተናገረ። አሁን በዚህ ጊዜ ደግሞ ተጨባጩ ምን ነበር መሰላችሁ? እነዚያን ፋርሶችን ወይም ፐርሻዎችን ማንም ሊያሸንፋቸው የሚችል የለም ነበር። በጣም ሀያል ነበሩ። ሮማውያኖች ከነዚያ ዝቅ ያሉ ነበሩ። ግን አላህ ተጨባጩን የጣሰ የሆነ ትንቢትን ተናገረ። ሮማውያኖች ያሸንፋሉ ብሎ ገለጸ። ገብታችኋል? ሮማውያኖች ያሸንፋሉ ብሎ ገለጸ። መቼ? ጊዜውንም ተናገረ። ፊ ቢድዕ ሲኒን አለ፣ በጥቂት ዓመታቶች አለ። ቢድዕ ሲኒን ማለት ከ6 እስከ 9 ዓመት ድረስ ባለው ጊዜ ማለት ነው። ከ6 እስከ 9 ዓመት ድረስ ባለው ጊዜ ያሸንፋሉ ብሎ ተናገረ። ታዲያ ይህ ሊጠበቅ የማይችል ነው ብያቸዋለሁ። በዛን ጊዜ በጣም ሀያላን የተባሉት እነዚያ ልጆች ናቸው ከሮማውያኖቹ በላይ። ይህን የቁርአን አንቀጽ አቡበክር ሲዲቅ እያለፈ እያለ በቁረይሻውያኖች ዘንድ ቁረይሾች ሰምተዋል። የመካ ከሃዲያኖች ጓደኛ የተናገረውን ሰምተሃል እያሉ ተሳለቁበት። ሙሐመድ እንዲህ ያለውን ማለት ነው ሰለላሁ ዐለይሂ ወሰለም ምን አለ ብሎ ጠየቃቸው። በጥቂት ዓመታቶች ውስጥ ከ6 እስከ 7 ድረስ ባሉት ጊዜ እስከ 9 ዓመት ድረስ ባሉት ጊዜ ሮማውያኖች ያሸንፋሉ እያለ ነው እኮ ፐርሻዎችን። ይሄ ደግሞ የማይሆን ነገር ነው። ሀያላን ናቸው እነዚያ ከነዚህ። አሁን በዚህ ላይ ከተሳሳተ ሐሰተኛ ነው በቃ እናስይዛሉት። አንተ እውነተኛ ነው ብለህ ትቀበለዋለህ ወይ ያሉት አቡበክር ሲዲቅን። አዎ እርሳቸው ካሉ እውነት ነው ብሎ ተናገረ። እናስይዛሉ። የሚገርማቸው በዚህ ላይ ከዚያ በኋላ አቡበክር ሲዲቅ ሄደና ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። እርሶ የተናገሩትን በቁርአን ላይ ትንቢት ከሃዲያኖች ዛሬ አግኝተውኝ ጓደኛህ እንዲህ አለ ብለው ተሳልቀው ነበር እና እርሳቸው ብለው ከሆነ እውነት ብለዋል አልኩኝ። ይሄን ነገር እናስይዝ እያሉ ነው። ላስይዞ ያለ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ቦታ ላይ ወሳኝ የሆነ ነገር ስለሆነ ሂድ፣ እውነት ነው የተናገርኩት፣ ያልኩትም ይፈጸማል፣ አምላክ አላህ የነገረኝ፣ ሂድና አስይዝ አብሽር አሉት። ተማምኖ ሄደና አቡበክር ሲዲቅ ረዲየላሁ ዐንሁ ረሃን አስያዛቸው። አለፉ እነዚህ ዓመታቶች። እንዴት አድርጎ አንዴ አለፉ እነዚህ ዓመታቶች። 4 ዓመት አለፈ፣ 5 ዓመት አለፈ፣ 6 ዓመት፣ 7 ዓመት። እስከዚያን ድረስ በፍጹም አንድ ሜት አድርጊው እባክሽ፣ እስከዚያን ድረስ ጦርነቱ አልተካሄደም። ያውና እያሉ ተሳለቁ ከሃዲያኖች። አቡበክር ሆይ ያውና ያስያዝንህን ልትበላ ነው፣ የነገረህም ትንቢት ሐሰተኛ ሊሆነው በእርሱም ነብይነት ውድቅ ሊሆን ነው፣ ምን ትላለህ አሉት። ገና ነው ጊዜው አላቸው አቡበክር ሲዲቅ። እንደሚሆን እርግጠኛ ነኝ አላቸው። 6ኛው ዓመት አለፈ፣ 7ኛው ዓመት አለፈ፣ 8ኛው ዓመት አለፈ። በ9ኛው ዓመት ላይ ኃይለኛ ጦርነት ተካሄደ። በማንና በማን? በሮማውያኖች እና በፋርሶች ወይንም በፐርሻዎች መካከል። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኃይለኛው ጦርነት ተካሄደ። ሮማውያኖችም ድል አደረጉ። ሮማውያኖች ድል አደረጉ። ልክ በ9ኛው ዓመት ላይ ቁርአን ራሱ በተናገረባት። ታዲያ ትንቢትን ተናግሮ አንድ መለኮታዊ መጽሐፍ ያ ትንቢት በተናገረበት ጊዜ መፈጸሙ የእውነተኝነቱ ማረጋገጫ አይደል? የተአምራዊነቱ ማረጋገጫ አይደል? ተአምራዊነቱ ማረጋገጫ ነው። ያ ነው እና ይሄን ይመስላል። ይህ ከጥቂቱ መካከል ነው። ሌላኛው በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም የትኛውም ስፍራ ላይ ሳይሄዱና ሳይንቀሳቀሱ በዓለም ላይ ያሉ ፍጥረት ዓለሞችን ሁኔታ መናገራቸው፣ ቁርአን ይሄን መናገሩ አንዱ ተአምረኛነት ከሚያሰኘው መካከል እርሱ ነው። ለምሳሌ ስለ ሁለቱ የማይገናኙ ባህሮች ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ባህር ሄደው አይተው አያውቁም። ነገር ግን አላህ ይናገራል። መረጀል ባህረይን የልተቅያን በይነሁማ በርዘኹን ላ የብጊያን እያለ ይናገራል ስለ ሁለቱ ባህሮች። እነዚያ ባህራቶች ሁለቱ የማይገናኙ በፍጹም በተአምር የማይገናኙ እንደሆነ ቁርአን ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሄደው ባህሩን ከዚያ በፊት አይተው አያውቁም፣ ማረጋግጠው አያውቁም። ግን ከአምላክ ዘንድ የወረደ መሆኑ ትልቅ ማረጋገጫ ምንድን ነው? እዚህ ዓለም ላይ የሚገኙ ፍጥረታቶችን ባሉበት ሁኔታ ያንን መግለጹ ማለት ነው። እና ከነዚያ መካከል ይሄ ነው። ሌላ ነቢያችን ሰለላሁ ዐለይሂ ወሰለም በውስጡ ላይ ያደረጉት ተአምራቶች
ኢስራእ እና ሚዕራጅ አድርገው መምጣታቸው በሱረቱ ኢስራእ የመጀመሪያው ገጽ ላይ መገለጹ፣ ሱረት አልቀመር ከዛሊክ ጨረቃን የከፈሉበት መገለጹ፣ ሱረት አልቀመር ላይ ኢቅተረበት ሰዓት ወንሸቀ አልቀመር እያለ አላህ ሱብሓነሁ ወተዓላ እንደተናገረው እና ወሀሉም መጀራ ኢላ ገይሪ ዛሊከ ሚነል አያት አልዋሪዳ ፊል ቁርአኒል ዐዚም። ይሄ ነው። እሺ ከላይ ፍቅር ሰላም እንዴት ነሽ? አላሁ ተመልሶልኛል። መርሐባ ፍቅር ደህና ነሽ? ኡስታዝ ሰላም አለይኩም። አንድ ጥያቄ ፍቅርታ ጋር አለ። ወአለይኩም ሰላም። ፍቅር አለሽ ከላይ በጣም ቻግላ ስለነበር ነው አራታነሽ ፍቅር እሺ ከሌለሽ ጥያቄ አለ። ቀጥል። አይ እሺ ኡስታዝ እና አንድ ጥያቄ ነበረኝ። እሺ እሺ ጉልበት ሩን የሚለው ከዚያ በፊት መሸነፍን የሚገልጽ ነው። አንተ ከዚያ በፊት መሸነፋቸውን የሚገልጽ ነው። ሚን ባዕድ ገለቢህም ሰየግሊቡን ፊ ቢድዕ ሲኒን የሚለው ግን ከዚያ በኋላ ማሸነፋቸውን ነው። ሰይግለቡ ሳይሆን ሰየግሊቡን ያሸንፋሉ ተብሎ የተገለጸበት ነው። ያም በእነርሱና በፐርሻ መካከል ወይም በፋርስ መካከል የተደረገውን ማሸነፋቸውን የሚገልጽ ነው። እሺ ምንድን ያልከት ጥያቄ ምንድን ነው? አላህን ስናወድስ ግዴታ ድምጻችን ማውጣት አለብን? ምሳሌ ሱብሃንአላህ ወልሐምዱሊላህ ወላ ኢላሀ ኢለላህ እያልነው ነው ዋላ በልባችን ተወዳጅ በአንደበታችሁ መነገር አለበት። አላህ ስብሓነሁ ወተዓላን በድምፅ መን ለም የዝኩሪላህ ስብሓነሁ ወተዓላ ቢሊሳኒሂ ከአነሁ ለም የዝኩሪላህ ዐዘ ወጀል። አላህን በግዴታ አንተ ስትቀራ ጊዜ ቁርአን ድምፅ መውጣት አለበት። ያንን በልብህ ማሰቡ አንዱ ራሱን የቻለ ዒባዳ ነው። በልብህ ግን ሰውየው በትክክል በአንደበቱ ዚክር እንዳደረገ ካሰበ በአንደበቱ መንቀሳቀስ አለበት እርሱ። ይህ ነው። እሺ ዛህራ ኦርቢን ሀሰን አላችሁ? አሰላሙ አለይኩም። አለን። አሰላሙ አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ በረካቱ። እሺ አንዴ ወጣልን ነው እንቀሳቀስ ነው። ከቻላችሁ ቀጥሉ። ባረከላሁ ፊኩም። እሺ አብሽር። እሺ ጥያቄ ያለው ይቀጥል። ከላይ ጥያቄ ያላል። ብሬክስ ጥያቄ አለ? እሺ አድሚኖች እንትን አስገቡ፣ ክርስቲያኖችን አስገቡ። አንድ ቁጥር ጻፉ ክርስቲያኖች። ብሬክስ አለ? እሺ ኢየሱስ ኢየሱስ አስወጣ። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ባረከላሁ ፊኩም። እሺ እሙኒ ጥያቄ ያለሽ? እሙኒ ጥያቄ ያላችሁ ክርስቲያኖች አንድ ቁጥር ጻፉ። እሺ ይምና ያየሁት። እሺ አየሁት። ኢንሻአላህ እመልስልሻለሁ። አይቼዋለሁማ። እሺ የኔ ያለሽ ምን እኔ እሺ ሌላ ጥያቄ ያለው ካለ መግባት ይችላል። አስር ድረስ ወይም ይታርባት አለች ውርዬ አላ። እሺ ጥያቄ ያለው ካለ ይገባ። ውርዬ ጋር ናት። እሺ ጥያቄ ያለው የለም? ማሻአላ። እሺ ቆይ ገስት ላይ ልፈልግ ጥያቄ ያለው ካለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እንዴት ነህ? እስኪ አንድ መልዕክት ላስተላልፍ። ከስር ዳሩል ሂጅራ የሚል አለ። ሸኻችን ሻህ አብዱል አዚዝ አሚን የቁርአን እንትን የሚሉ በሚያስተምሩበት ነውና
ሰዎች ፈለው እንዳደረጉ ንገሪልኝ ፕሊስ። እስኪ ፎሎ አድርጉት እሺ። አንድ ዳሩ ሂጅራ የሚል ዳሩ ሂጅራን 1000 ሙሉለትኝ 48 ፎሎወር ነው ያለው 48 በቃ 1000 ሙሉት በደቂቃ እሺ። 3000 ሰዎች አላችሁ 1000 ሙሉት ቢያንስ። ሁላችሁም ፎሎ አድርጉት። ባረከላሁ ፊኩም። አልቤን ሐሰንን ፎሎ አድርጉት። ማነው ሰላሐዲንንም ፎሎ አድርጉት። ዛኪረንም እንደዚህ ማነው አዚዞንም እንደዚህ። እሺ ጥያቄ ያላችሁ ካላችሁ ቀጥሉ። ሰላም ብያለሁ። አሁን ጥያቄ አለ። ሰላም እንዴት ነህ? አሎ ኢየሱስ ይባረክ። አለው እሱ ነው መጠየቅ አይፈልኩት ስለ ክርስቲያን ስለሙስሊም ስለማወራ መርሐባ። ስለዚህ በእስልምና ለምንድን ነው ውሻ የምጠላው? እኔ ጠይቅ ውሻ ይጠላል የሚል እስካሁን አላነበብኩም። እንደዛ የሚል አለ? እሺ ለምን ግደሉ ይላል ነብዩ መሐመድ? ሻንግደሉ ብለዋን ያለ ምን ጥያቄ ራሱ አላቀረብኩም። ገና ሊጠይቅሽ ነው። ሁለት አይቻለሁ። ከዛ በላይም ሊሆን ይችላል። እንደዛ ያ ከውሻ ጋር ወይም ሰዎችን ከሚረብሹ ጋር ውሻ ጋር የተያያዘ ሰዎችን የሚጎዱ ወይም ሰዎችን የሚረብሹ ውሾችን ግደሉ መልእክተኛ። ነገር ግን ዝም ብሎ ማንኛውንም ውሻ ግደሉ አላሉም ያለ መልእክተኛ አለይሂ ሰላቱ ሰላም። ውሻም አይጣላም በእስልምና አላህ የፈጠረው ነገር አይጣላም። ነገር ግን ይሄ ውሻን ታዲያ ለምንድን ነው ቤት አይግባ እንደዚህ የሚባልበት ሁኔታ ያለው ለምንድን ነው ከተባለ የጥበቃ ውሻ ከሆነ ለምሳሌ የሚጠብቅ ከሆነ ቤትን የሚጠብቅ ከሆነ እንደዚህ ችግር የለውም እሱ ግቢውን መጠበቅ ይችላል። ከዛ ውጭ ግን ወደ ቤት ውስጥ እንደዚህ ልክ ነጮቹ እንደሚያደርጉት እንደዛ ማድረግ ግን አይቻልም። ለምንድን ነው የማይደረገው ሲባል ይሄ ለሃጁ ወይም ልጋጉ ጎጂ ስለሆነ እሱ ከሰዎች ጋር አብሮ መሄድ ስለማይችል አይቻልም። እሱ ነው የተባለው። ከነካ አጋጣሚ ሆኖ እንድንታጠብ ያላህ መልእክተኛ አዘዋል እንጂ ውሻን ይጣላል የሚባል በእስልምና ላይ የለም። ይጣላል ያው ገደሉ ይላል። አሁን ሳሂህ ሙስሊም 1570 ላይ ያላ መልእክተኛ ውሾችን እንድንገድል አዞናል። እሱ የሚያወራው ስለ መጥፎ ውሾች ወይም ደግሞ ሰዎችን ስለሚጎዱ ውሾች ነው የሚያወራው። የተወሰኑ ውሾችን ነው በሰዓቱ የነበሩ የተወሰኑ ሰዎችን የሚጎዱ ውሾች ነበሩ። ስለነዛ ነው የሚያወራው። ጥያቄ መመለስ አትቻለም። እኔ ግን ለሱ አይመስለኝም። ችግራችሁ ይሄ ነው። ጥያቄያችሁ እሺ ክፈትና ሳይኝ ለተከታታ መጣጣም ቂጣችሁ መጣጣም ማልሳይ ግን ብቻ ነው መጣጣም። ስለዚህ ቦታውን ልንገርሽ በትክክለኛ ጥያቄ መልስ እኮ ክፈትና ሳይኝ በለሱ አይደለም ካል ከዛ ሐዲስ ላይ ፎሎዌር የለኝም በዛ አካውንት የሚናጅስ ለምን ታሳይሽ? እሺ ነገርለ እንዴ አትል አጥባታ እኔ ሐዲሱን አውቀዋለሁ። ለዛ አይደለም ብለኸኛል አንተና ሐዲሱ የሚያወራው ስለ መጥፎ ውሾች ነው። እኔ ጋራ ነው እንጂ ነገሬ ሐዲሱ ለፈልፍ ይቺ ጭልማ ውስጥ ቁጭ ብላ እኔ ቆይ አንቺ በጸባይ አንቺ ሰማህ ጉድ አለ ንገረኝ። 1572 ሙስሊም